ቤተሰብ ላይ 100,000 ሚሊዮን ሆናችሁ በሺ የምትቆጠሩ ሰዎች አንድን ወጣት ልጅ ስም እያነሳችሁ በፖለቲካ ከኔ ጋር ጥላቻ ያላችሁ ልጄን እያነሳችሁ ስለምትሳለቁ በልጆቻችሁ ይድረስ። ልጆቻችሁን ፊት ለፊት ሬሳቸውን እፈሱ። የደረሱ ልጆች ካላቸው ወጥተው አይግቡ። ጃጓርተው ወጥተው አይግቡ። ሬሳ ልቀሙ። አሁንም እዘኑ። ሀገራችሁ ሀዘን ይግባ። አልቅሱ። ለምን እንደሆነ ታውቃላችሁ? እናንተ የምታዩት ምን እንደሆነ ታውቃላችሁ? እናንተ የምታዩት በተግባር የተቆረጠ ሰው ነው። በየቤት ሾንሽ የስንቱን ወጣት የስንቱን ንጹሐን ስም እያነሳሽ እየቆራረጥሽ ቁጭ ብለሽ የምትኖሪ እዚሁ ላይ ነሽ ያለሽ። ያ ተውም ማትሉ ማለት ነው። ተይ እንግዱ ተይ። ሀዘን ቤታችሁ ይግባ። ኖ ምን ነው? እኔ እኮ ልጄን እኮ ብታገኟት እኮ ልትቆራርጧት እኮ ነው አይደለም? ልጄን እኮ እንደዚህ ስላላገኛችኋት አጠገባችሁ ስላልሆነች አይደላችሁ እንዲወረዳችሁባት፣ ባልሰራችሁ በማታውቁት በውሸት የፈረዳችሁባት። እንደ ሀገር አንገታችሁ ድፉ። እንደ ሀገር ህዘኑ። እንደ ሀገር እዘኑ። እሱን የምትከታተሉት እናንተ አይደላችሁ? እኔ ቤት ሀዘን መቼም አይገባም። እኔ እያለሁ ሀዘን መቼም አይገባም። እኔ እያለሁ ሀዘን ቤቴ አይገባም። እንደ ሀገር እዘኑ እኮ ነው የምላችሁ። እንደ ሀገር ጎንበስ ብላችሁ ወይኔ ይበሉ። ያ ይኸው እያላችሁ እኮ ነው እኔ ጋር እኮ ነው የመጣችሁት። ጂጂዬ ድምፅ ሁኝ። እንደ ሀገር እዘኑ እኮ አልኳት። እኔ እኮ ቁጭ ብዬ እኮ ልክልክሽ ልነግርሽ ነው የመጣሁት። እንደ ሀገር አሁንም ይድገማችሁ። ኖ እሱ ብቻ አይደለም። ሂድ በየኮሜንቱ ሂድ። እሱ ባወራው በዋሻው ማለት ነው። ገና ለገና በዋሻው ስለተበለጠ እኮ ነው ይህንን ስበብ አምጥቶ ሲነግራችሁ እንደ ሰው እሱን አስበልጣችሁ ወንድ ልጅን የቀጠቀጠ የደበደበ የዘረፈን አስበልጣችሁ አይደለም እንዴ? ዛሬ ለእሷ አገዛችሁ። እሷ ስትናገር ሴት ልጅን እንዲያትናገሪ ምንም ቢሆን እናት ናት ወልዳለች ብላችሁ ከእሷ ጋር እንደመቆም ኢቪን ወጣችሁ ቪዲዮ እየሰራችሁ ነው አይደለም? እጄ ላይ ተገበ ቪዲዮ የሰራችሁ እዚህ ሀገርማ እጄ ላይ ተገበታለች። ልጆቹ የት ሲቀሙ እንዳዩሽ በሙሉ ታወሪያለሽ። እኔ ደግሞ የምበቀላችሁ በምንድን ነው ታውቃላችሁ? እንደዚህ መከራ ሲደርስባችሁ አከሌ ተቆራረጠ ስትሉ አቦ ደግሞ የሚቆራረጥ ይስጣችሁ። እያያችሁ አልቀሱ ነው የምላችሁ። ይሄ አንድ ነው። በየደጃፋችሁ ላይ የተቆራረጠ ስጋ የተንጠለጠለ የተበጣጠሰ ያሳያችሁ። እንደ ኢትዮጵያኖች ያሳያችሁ። ያ እዘኑ፣ እድሜ ልካችሁን እዘኑ። ምክንያቱም የሰው ቤት እየገባችሁ እያሳዘናችሁ ስለሆነ በየኢንተርኔቱ በየምኑ ቁጭ ብላችሁ እጃችሁን አንስታችሁ ኮሜንት እየጻፋችሁ አፈር ትብላ ይቺ መናጤ ልክ እንደ እናቷ ልክ እንደ አባቷ ምን ስለምትሉ እኛ ምንም የሆነው ነገር የለም። ካለ ስም ግን ሰጥታችሁናል። በውሸት ወቅሳችሁናል። በውሸት ኮነናችሁናል። በውሸት ረግማችሁናል። የረገማችሁት የወቀሳችሁት በሙሉ እንደ ሀገር ይድረስባችሁ፣ ባላችሁበት ይድረስባችሁ። አሁን የተቆረጠ ነው። ነገ ደግሞ የተቆራረጡ በብዛት ያሉት አልቅሱ። ቁጭ ብላችሁ አልቅሱ። ቁጭ ብላችሁ አልቅሱ። ልጆቻችሁ ይውደቁ። እኛ ልጆች አልጣልንም። ልንጥልም አንችልም። የእናንተ ልጆች ወድቀው ግን ደማቸው እየፈሰሰ ያሳያችሁ። እንደ ሀገር ወይኔ ደም ፈሰሰ የሚባል ሀገር ይስጣችሁ። እሱ ነው የምንመኝላችሁ ካሁን በኋላ። ምክንያቱም ስለምትዋሹ በውሸት የልጄን ስም ስላነሳችሁ በውሸት እንደ ሀገር ያ አልቅሱ። በጣም ትክክል ነኝ። በጣም በዛ። የኔ ልጅ ብቻ አይደለችም። የስንቱ ሰው ልጅ ሲሞት እንኳን ሞተችን ያላችሁት በወንድ ሲገደሉ አቢዩስ ሲደረጉ
ምን ሲሉ፣ ስለዚህ ከዚህ በኋላ እኔም እንደዛ ነው የምሆነው። ያ በቀነኔ ስትሳደቡ ነበረ፣ ይቅርታ ትጠይቃላችሁ። የሰውን ልጅ ከሞተች በኋላ ማለት ነው። ያ ስለ ቀነኔ ድምፅ ካልሆናችሁ አለመሆናችሁ ሳያንስ ቀነኔ ሞታ ቀነኔ እና ቤተሰቧን ስትሰድቡ የነበረች ሴትን ቁጭ ብላችሁ እያናገራችሁ ጎበዝ እያላችሁ አይ ዶንት ኢግኖር ኖ ኖ ኖ ኖ። እኔ ደግሞ እች ምላት እኔ መድኃኒዓለም ነው የምላችሁ። እንደ ሀገር ካላለቀሳችሁ ታያላችሁ። እንደ ሀገር ይውልሴ ይሄ እኮ ለእናንተ እኮ ከዚህ የበለጠ እኮ እርግማን እኮ የለም። ወጣችሁ የማትገቡበት ከዚህ የበለጠ እኮ እናንተ እኮ ብታስቡት እኮ እንደ ሀገር ንስሐ ነበር የምትገቡት እንደ ሀገር። ግን ኖ ኖ መልሳችሁ አሁንም ውሸት። ሰውን እንዴት አታክም እንደምታደርጉ የሰው ልጅ ለምን ሀብታም ሆነ ብላችሁ የሚረዳን ሰው አታክ ነው የምታደርጉት። የሚረዳን ሰው ምንም ይቀራችኋል። ከስር ቁጭ ብላችሁ ምንም ይቀራችሁ። ቲክቶክን እንኳ ዓለም ይጠቀምበታል። እንደ ኢትዮጵያን ኮሚኒቲ ግን ቆሻሻ የለም። ያ ማለት መልካም ሰው የለም ጥሩ ሰው የለም ማለት አይደለም። ግን በቆሻሻነታችሁ ቁጭ ብላችሁ ውሸት፣ አንድ ሰው ላይ ውሸት። እኔ ለእናንተን ያንፍራለሁ። 4-3 ሰዎች ቁጭ ብለው 15,000 እና 16,000 ሰው ይሄ ብስብስ፣ አንድ ሰው ብስብስ ካለ ይሄ ብስብስብስብስብስ፣ ይሄ ባለጌ፣ ይሄ ባለጌ፣ ባለጌ፣ እቺ ሸርሙጣ፣ እቺ ሸርሙጣ። ሀው ለምንድን ነው ያንን ነገር የማላረገው? ለምንድን ነው ሌሎቻችን ማናረገው? ለምን ምናምነው እግዚአብሔር ያ ፍርሃት እግዚአብሔር ውሸት በማናውቀው ነገር እጃችንን አናነሳም። ኢቨን አብረን አይደለም የምንኖረው፣ አብረናቸው አይደለንም ያለ ነው። እንደ ማንኛውም ፎሎ ስትጠይቁ ልጆቹ የታለ ስትል አባታቸው ጋር ብለን መልሰንላቸዋል። ይሄ ደግሞ ኖርማል አይደል? ይሄ ልዩነት ከመጣ ጀምሮ ልጄን የምትቀጠቅጧት ለምን? ድሮ ሳትፈልግ በግዷ ከማትፈልገው ሰው ጋራ ግድ ለምን አለሽ? አሁንም እየተናገራችሁ ነው። ተታረቂ። ይኸው እንደዚች ያለች ሸርሙጣ ገረድ አለች። ለእኛ እኮ ይሄ እኮ ስንቶቹ ናቸው በየሀገሩ ውሃ የሚበላው? ይሄ እኮ የኃጢአታችን ክፍያ እኮ ነው። ልጅህን ልከ የአሳ ነባሪ ነው የሚውጥልህ። ልጅህን ልከ አረብ ሀገር ውስጥ ነው ወላልቃ የምታገኘ። ልጅህን ልከ አሜሪካን በብርድና ይሄ እኮ የኃጢአታችሁ እኮ ክፍያ እኮ ነው። የኃጢአታችሁ እኮ ክፍያ ነው። ሰላም አለኝ። ለምን እንደናንተ ኃጢአት አልሰራውም። እኔ ሰላም አለኝ። ማን ነው እናንተን ወቃሽ ያደረጋችሁ? ማን ነው አስታራቂ ያደረጋችሁ? ማን ነው ምን ያደረጋችሁ? አንድ ቀን ስለ እናንተ ያነሳ ሰው አለ? እንደ ሀገር መታርዳኝ ትላለህ፣ ትረዳለህ። በተረፈ ግን የዚህን ለምን እናቷ አክቲቪስት ስለሆነች እና ይሄንን የበሰበሰ ስርዓትን ስለተዋጋች በዛ ብቻ እየመጣ ስለ ልጄ እነሱ ሲጠቀሙ በአንተ ደግሞ ከስር እጅን አውጥተህ የምትጽፍ ከሆነ እኔ ዛሬም ጠዋት ተናግሬዋለሁ። በልጅህ እናቴዎች በልጅሽ አገኘው። ይህንን ደግሞ አይስወር ታገኙታላችሁ። አይስወር አባቴ ሆንክ በልጅህ አገኘው። ልጅ የሌለ በእህትህ አገኘው፣ በእህትሽ አገኘው። ካልሆነ በራስሽ ድረስ። ይሄ ደግሞ የማይቀር ይሄ ደግሞ የማይቀር ከደስታችሁ ሰቆቃችሁን እያየሁት ነኝ። ጥሩ ነገር ማየት የማትፈልጉ ጥሩ ነገር መስማት የማትፈልጉ ጸብና ችግር ሰቆቃ ባለበት ሀያሸው ለምን ጭንቅላታችሁ ኃጢአትን ለምዶታል። የኃጢአታችሁ ክፍያ ደግሞ የምትመለከቱት ነገር በሙሉ ቆሻሻ ስለሆነ የምትፈልጉት ሀሜት ያ ማየት የምትፈልጉት ቆሻሻ፣ ሳቅን የማትፈልጉ፣ ጨዋታን የማትፈልጉ፣ እውቀትን የማትፈልጉ፣ ጆሯችሁ አይምራችሁ ኃጢአተኛ ስለ ሁል ጊዜ የምትፈልጉት ምንድን ነው? ቆሻሻ ነገር። ቆሻሻ ነገር ነው። እኛም
ነገር ናቸው። እዚህ ጋር ቁጭ ብዬ እኮ ይኸውልሽ እንቅልፌን ተኝቼ ተነስቼ ልክሽን የምነግርሽ ነገ እንዲገባሽ ነው። እጅሽ ላይ ሬሳ ልክ እንደዚህ የተቆራረጠ ሬሳ ስታይ የተቆራረጠ ሬሳ ላይ በውሸት ስትመሰክሪ ያልሰራነውን አሉ ስትይ ሻምፓኝ ወርዷል አለሽ፣ ዘጋንሽ። ምንም አልመሰልንም፣ ምክንያቱም ስላላወረድን። አስጨፈጨፉ አልሽ። ለነገሩ አንቺ እናንተ አይደላችሁ አስጨፍጫፊ ተብሎ እኔ ስሰደብ አስጨፍጫፊ ማን እንዳስጨፈጨፍኩት ወይ የጨፈጨፈው ተነስቶ ኖ ለእኛ ድምፅ ነው የሆነችው እንጂ አላስጨፈጨፈችም ያለው እያሰደቡኝ ያሉት የኛዎቹ ስለሆኑ ትምህርት ነው የምሰጠው። ከዚህ በኋላ ይጨፍጨፍ ምንም ማንም ለማንም እንዳትቁ፣ ለእኛ ትምህርት ነው። እኔ አሁን የምሰጠው ለትውልዱ ምን ብዬ እንደምሰጠው ታውቃላችሁ? ከአሁን በኋላ ዘሬ ተገደለ የፖለቲካ አቋም አለኝ ብለህ አትነሳ። ነገ የምትከፍለው ብቻህን ነው። ይህንን የምንለው በውሸት በተሰራ ሴራ መጥታችሁ እኛ ላይ ውርጅብን የምትወርዱብን፣ እሱም ይከፍላል፣ እናንተም ትከፍል። እሱ በህግ ይከፍላል፣ እናንተ ደግሞ ከእግዜሩ ትከፍላላችሁ። ለምን? ብዛት ስላላችሁ። እሱ በህጉ ይከፍላል። የሚለቅ የለም ከዚህ በኋላ። ገና የተቆራረጠ አይደለም፣ የተበላለተ ገና ብልትልቱ የወጣ አይደለም። በኢንተርኔት ገና ታየዋል። ገና እኮ ነው፣ ገና አልጀመርም። ከዛ በኋላ ታየዋለህ። ኦኬ። የማትነሳ ከመሬት የማትነሳ ነው የምትሆነው። ምለቅ መስሎሃል? እኔ ጂጂ ምለቃችሁ ገና በእንትናችሁ ነው የማሾፈው፣ በሬሳችሁ። አሁን ሻምፓኝ አወርዳለሁ ብቻ ኢትዮጵያ ውስጥ ብቻ የሆነ ነገር ዷደሽ ብሎ እናንተ ስታለቅሱ ላገኝ እንደዚህ ሻምፓኝ አውርጄ ነው የምረጭላችሁ። አሁን ነው የማወርድላችሁ። እኔ ፈጣሪን አከብራለሁ እንጂ አልፈራም። ፈጣሪን አከብራለሁ እንጂ አልፈራም። ኔ ቆንጆ አንተን ራሱ አስለቅሳለሁ። እኔ ለምንድን ነው ማለት እኔ ቁጭ ብዬ አስለቅስሻለሁ እንጂ አንቺን እኛ ልናለቅስ እናንተን ቁጭ ብዬ ነው ማስለቅሳችሁ። ቁጭ ብዬ ወይኔ እስከምትል ድረስ ማለት ነው። ምን ቀን የነካናት እችን ሴትዮ እንድትል እኔ አንቺ ቅማላ አንቺ ቅማላም የቅማላም ዘር እከካ ቆጭ ብዬ ነው ከዚህ በኋላ ልክልክሽ ነው የምነግርሽ። ወይኔ ምን ቀን ነው የነካናት እንድትይ ነው የማደርግሽ። ምን ቀን የነካናት ስትፈልግ እኔ ጋላ ከብት ነው ለምን እንዳለ ህዝቡን አትጨርሰውም እያንጋለልክ። እኔ ምን አገባኝ? አሁን ጋላ ከብት ነው ስላልክ እኔ የሚሰማኝ መሰልህ እንዴ? ሰብሰብ አድርግና ንገራቸው ስትፈልግ። አይ ዶንት ኬር ምን አገባኝ? እኔ የሚያገባኝ እኔና ቤተሰቤ ሳምሪና ጂጂ ናቲ እና ፊሎ አዳም ብለህ ስትነካ ብቻ ነው። ለምን ሰብስብ አታንጋለላችሁም? ለጂጂ ስትል አያገባኝም። አሸናችሁ የሚል የሚታዶነያ እሱን ለራስሽ አድርጊው። ኪዱ የጥበብ መጀመሪያ እግዚአብሔር መፍራት ነው። እውነት እግዚአብሔር ታመልኪያለሽ? አንቺም አመልካለሁ ያላችሁትም ታመልካላችሁ። ስለምታመልኩ እግዚአብሔር ስለምታመልኩ ነው እንደዚህ ደም እየፈሰሰ የሚያሳያችሁ። የኃጢአታችሁ ክፍያ ነው። እሰይ ኪዳነ ምሕረት ትድፋሽ። ዛሬ ደግሞ ራሱን ሳምሪን መስለሻል። አዎ ነኝ እኔና ተደቅኔና ልጄን በምን ልትለይን ፈለግሽ እንዴ?
ነገጭ ብሎክ ነው ማድረግሽ። እኔ ጂጂ እሷ ናት እንዲያውም ፈታ እንትን ያለችው። ማንም ይናደደ እኔ አቃጥልሻለሁ። እንዲህ ቁጭ ብዬ ድማ አንገበግብሽ እንደዚህ ቁጭ ብዬ ወደ መጣችሁበት እነምሰዳችሁ ወደ መጣሽበት ተመልሼ አስገባሻለሁ። ከዚህ ጋር ወደዛ ጋር ከዛ ጋር ወደዚህ ጋር አስገባሻለሁ። ወደ መጣሁበት ምድር ነው ማስገባሽ። እጅ ተቆራረጠ ትለኛለች እንዴ? ለምን አይከታተፈውም ለጂጂ ሲል ምን እንዴት አደርሽ ማማዬ? አይደለም መታሰር ይለጥልጧት ምን አገባኝ? የት አባቱ አውቃታለሁ። ናዩ ታስራለች። ገልብጠው እንደዚህ ከፈለጉ ገልብጠው ሲፈልጉ እንዲህ አርገው ይነጥልጧት። ምን አገባኝ? ከዚህ በኋላ ጂጂ አከሌ ለምን ታሰር? እንዲህ ገልብጠው አልኩሽ እኮ መታሰር እንደዚህ ገልብጠው ለምን እንዲህ ያሽከረክሯትም እንደዚህ። አሁንስ ገባችሁ? ወደ ቤታችን መለስ። እኔ ባገኛችሁ ራሱ በድጋሚ ሁላችሁንም ነው ማስራችሁ። እኔ ራሴ እንድትታሰሩ ነው የምፈልገው። አከሌ ታስራለች። አከሌ ምን አይተሽ ገና ሄዱ የትንክ በዚህ በኩል ይሰድቧል፣ በዚህ በኩል ደግሞ እንትን ይላሉ። አከሌ እኮ ታስሯል። የዚህን ያህል ፓወር እንዳለኝ ካወቃችሁ አፋችሁ እንዳለ መክፈት ነው ያ ስለ አንዱ ሰው መጥፎ ነገር ስትናገር እዛ ምን እንዳስቀመጥክና ለምን እንደዚህ እንደሚጠነቅር ለምን ራሱ እንደዚህ ሰው እንደምን እንደዚህ እንደሚጠምዳችሁ ለምን እንደዚህ እንደሚሆንባችሁ ራሱ አታውቁትም። አፋችሁን እዚህ ሶሻል ሚዲያ ላይ ትከፍታላችሁ። እዛ ላለው ወይም እንደ ብዙ አካባቢ ላይ ለሚኖረው ጣጣ ነው ብታመጡት። አይኖ ፓወር አለኝ። ፓወር ደግሞ እኔ ነኝ እንዴት አድርጌ የማሳይ ፓወሬ